ሄሎ እግዚአብሔር ጸጋና ሰላም ይብዛላችሁ። ለአገልግሎት ሳውዝ አፍሪካ መጥቼ በዛ እገኛለሁ እና ሰሞኑን በጣም ስባረክበት በነበረው የእግዚአብሔር ድንቅ ቃል ልባርካችሁና እግዚአብሔር በደሙ በልጁ በክርስቶስ ኢየሱስ ደም ለዋጀው ዳግም ለተወለደው በክርስቶስ በማመን አዲስ ፍጥረት ለሆነው ሕዝቡ ምን ያክል በቃ ትልቅ ስፍራና ቦታ እንዳለው የሚያመለክት የእግዚአብሔር ቃል ክፍል ነውና ትባረኩበታላችሁ። ይሄንን ቃል አሰ ፕሮፌቲክ ወርድ ነው በእናንተ ላይ ማወጀው። በቃ ሰሞኑን ያሰላሰልኩት ባረክበት ነበረ። ትላንትና ጉባኤም ላይ አካፈል ነበረ። ለእናንተ ጀስት ቃሉን ነው የማነበው። ተባረኩበት። ደግሞ ይህንንም ቆንጆ ስፍራ ቦታ እያያችሁ እዛውም የእግዚአብሔርን ቃል ስሙ። ወዳችኋለሁ። እንደዚህ ይላል ዘዳግም ምዕራፍ 32 ከቁጥር 9 ጀምሮ ያለ የእግዚአብሔር ቃል ክፍል ነው። እንደዚህ ይላል ዘዳግም 32 ከቁጥር 9 ጀምሮ የእግዚአብሔር ዕድል ፈንታ ሕዝቡ ነው፣ ያዕቆብ የርስቱ ገመድ ነው። በምድረ በዳ በጥማት የነፍስ ጩኸት በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለት፣ እንደ ዓይኑ ብሌን ጠበቀው። ንስር ጫጩቶቿን እንደሚያወጣ በእነርሱም ላይ እንደሚሰፍፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። ይገርም ነው። እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም። በምድር ከፍታ ላይ አወጣው፣ የእርሻውንም ፍሬ በላ። ከዓለትም ድንጋይ በሚገኝ ማር ከጭንጫውም ድንጋይ በሚገኝ ዘይት አጠባው። የላሙን ቂቤ የመንጋውን ወተት ከጠቦት ስብ ጋር የባሳንን አውራ በግ ፍየልንም ከስንዴ እሸት ጋር በላ። ከወይኑም ደም ያለውን ጠጅ ጠጣ። አይታችኋል እግዚአብሔር ልጆቹን የሚወድ ምን ያክል እንደሚያፈቅር በዚህ ቃል ተባረኩበት። ይህንን ቃል አሰላስሉ። የእግዚአብሔር ዕድል ፈንታው የእግዚአብሔር ድርሻው ሕዝቡ ነው። እግዚአብሔር ይወዳቸዋል፣ ያፈቅራቸዋል። የእግዚአብሔር ድርሻ ናቸው። የእግዚአብሔር ዕድል ፈንታ ናቸው። ጸጋና ሰላም በረከት ከእናንተ ጋር ይሁን። በዚህ ቃል የተባረካችሁ ይህንን ቃል ለብዙዎች ሼር አድርጉ። ጌታ ኢየሱስ ይባርካችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ።